አስጨነቀኝ እኮ። ምንድነው አማን? ችግር አለ እንዴ? ክላስ አቋርጬ እኮ ነው የመጣሁት። ክላስ መሆንሽን ራሱ ረስቼዋለሁ። ምንድነው? ምን ተፈጥሮ ነው? ከዚህ በኋላ ከአቶ በላይ ጋር ያለሽን ቅርርብ ትተያለሽ፣ ትጠነቀቂያለሽ። ለምን ትጠነቀቂያለሽ አልኩሽ እኮ። እሺ ንገረኝ፣ ምንድነው የተፈጠረው? ባለፈው የመረዘሽ እሱ ነው። ምን እንዴ? ቆይ እኔን ለምን መግደል ፈለገ? ቆይ እኔ ምን አደረኩት? ለምን? ሲመስለኝ ቲናን ያገታት ሰውዬ ይመስለኛል። እዛ ከቲና ጋር አብራችሁ ባገታችሁ ሰዓት ብዙ ነገር አይተሽ ስለነበረ ለዚያም ይሆናል ሊያስወግድሽ የፈለገው። ሊሆን ይችላል። የመጀመሪያው አልበቃ ብሎት ጭራሽ ድጋሚ ሊያደርገው ሞክሮት ነበር። ምን? እንዴት አወቅሽ? በተደጋጋሚ ኪችን ውስጥ ሲደነባበር ይዤው ነበር። ባለፈው ራሱ ያመመኝ ጊዜ ጁስ ይዞልኝ መጥቶ ቃል ወደ ስራ ተመለሽ ስትለኝ ነው ሳልጠጣው የቀረሁት። እንደውም ቆይ አማን ልቀቀኝ። አሁን ይሄ ሰውዬ ካላስቆም ነው በየተራ ነው በዙር ሁላችንም የሚጨርሰን። አሁን አይሆንም። ሁላችንም የግድ መታገስ አለብን። እንዴ ሁሉንም መረጃ ከሰበሰብን በኋላ ለህግ አካላት አሳልፈን እንሰጠዋለን። እስከዛ ካልገደለን ነው። አይ የዚህን ያህል እንኳን ድፍረት የለውም። ድፍረቱማ ከልክ ያለፈ ነው እንጂ ጭራሽ ስራ ምናምን ብሎኝ እኮ የጅብ ራት አድርጎኝ ነበር። ጭራሽ አሁን ሊገለኝ የሚያስበውም የሚሞክረውም እሱ ነው። አሁን ተረጋጊና እንዳልኩሽ ምንም እንዳልተፈጠረ እናስመስል። ከዛም ዝም ብለን እናየዋለን። የሚያደርገውን እያንዳንዱን እንቅስቃሴ እየተከታተልን መረጃ መያዝ ነው። እኔ ከቤት እንዲወጣ ፈልጌ ነበር። ሲመስለኝ ግን አሁን ላይ ከአይናችን ማራቅ እንደሌለብን ገብቶኛል። እሱም አውቆ ነው አሞኛል ያለው ከዚህ ቤት ላለመውጣት። አዎ ግን ምን አይነት መሰሪ ነው? ቆይ በመቁረቢያ ጊዜው ገንዘብ ምናምን ብሎ እንደዚህ መሆን ምን ይሉታል? ስለዚህ በነገሩ ተስማምተሻል ማለት ነው። እናም አንቺም እኔም ሁላችንም ምንም ነገር አናቅም አሉ። እሺ ግን እኛ መረጃ ምናምን እንሰብስብ ስንል እሱ ከዚህ ያለፈ የሰይጣን ስራ እንደማይሰራ በምን እርግጠኛ እንሆናለን? እንግዲህ በእሱ እርግጠኛ መሆን አንችልም፣ ግን በምንችለው አቅም እሱን መከታተል አለብን። ይሳካልናል ብዬ ተስፋ አደርጋለሁ። ውይ በላይ የሚባል ሰው ግን ምን አይነት ሰው ነው? እኔም ማዝነው ግን ለቲና ነው። ከልጅነቷ ጀምሮ እስካሁን ድረስ በስቃይ አንዴ ሆኗል። እንግዲህ ከዚህ በኋላ እሱ ሌሎችን ሰዎች እንዳያጠቃ ማድረግ ነው ያለብን። እንደዚህ ከሰይጣን ጋር ፊት ለፊት እጋፈጣለሁ ብዬ በህይወት ያስቤ አላውቅም ነበር። ሰይጣን በስንት ጣሙ። ቢያንስ እሱ መታወቂያው ክፋት ነው። ግብሩንም ስለምታውቂው ትጠነቀቂያለሽ። ቃል ግን ታውቃለች ማለት ባለፈው እሷንም ወቅሳት ነበር ብዬ እኮ ነው። አዎ ተበሳጭታ ከቤት ወጥታ ሄዳለች። በጣም ተናዳብኛለች። ግን እኮ እኛም አልተሳሳትንም። የሳራን ሱቅ ያዘረፈችው እሷ ናት። በፊት ካደረገችው ነገር አንጻር እሷን ማመን በጣም ከባድ ነው። ለማንኛውም እኔ ወደ ስራ መሄድ አለብኝ። ሲመስለኝ በጣም አርፍጃለሁ። ገና በመጀመሪያ ቀን ስራ ልትሰራ ነው እንዴ? ሁሉም ሰራተኞች ቢዚ ናቸው። እኔ እንዳየው የሚፈልጉት ቤት አለ መሰለኝ። ኦኬ ቤት ለቤትም ትሰራላችሁ? አዎ አንዳንድ ኤሌክትሪክ ብልሽት ሲያጋጥማቸው እንሄዳለን። መልካም የስራ ቀን ይሆንልህ። እሺ አመሰግናለሁ። ይህን ሽማግሌ እየተከታተልሽው እንግዲህ በገመድ አስሬ ያላስቀምጠው። ተይ ይውጣ። ግን እሱ የሚሰጥሽ ምንም አይነት ምግብም ይሁን መጠጥ እንዳትቀምሽ። ይህን ሁላ ነገር ካደረገ በኋላማ በጭራሽ። አንተ ስራህን ስራ፣ እኔ ራሴን መጠበቅ አያቅተኝም። በጣም ጥሩ። ቃል ስትመጣ በጣም ስለተናደደች ምንም ነገር ብትልሽ እንዳትታያት፣ ዝም በያት። ኧረ እኔ ተጣያት ራሱ ብትለኝ አላደርገውም። ለጸብ ራሱ እኮ አትመችም። እንኳንም እዚህ ቤት አልኖረች። አሁን ለማንኛውም እኔ መሄድ አለብኝ በቃ። ቆይ እንዴት እዚህ ልመጣ ቻልክ? ቆይ ደግሞ በር ላይስ እንዴት አስገቡ? እኔ እንጃ። እኔ እዚህ አንቺ ትኖሪያለሽ ብዬ አላሰብኩም ነበር። ለስራ ነው የመጣሁት። እኔ ኤሌክትሪሻኑ አንተ ነህ? ስራ ጀመርክ እንዴ? አዎ ጀመርኩኝ። አንቺ ግን እንዴት ነሽ? ደህና ነኝ። የዛን ቀን እንዴት ሆንክ? በእናትህ ብዙ ተጎዳህ እንዴ? አይ ምንም አልሆንኩም፣ ደህና ነኝ። ይልቅ አንቺ ሰውዬው እዚህ አብሮሽ ነው የሚኖረው? አልፎ አልፎ አያድርም፣ ግን አብዛኛውን ጊዜ እዚህ ነው የሚውለው። እና የሚያደርግሽ መጥፎ ነገር አለ?
እሱንም ጥያቄ የለውም። እነ ሮዛ ቃል ደህና ናቸው? ደህና ናቸው። ይልቅ አሁን ከዚህ መውጣት አለብን። አይሆንም፣ ጥበቆች አያስወጡንም። ከያዙን ደግሞ ይገሉናል። እኔ ያዘናጋችኋለሁ፣ አንቺ ታመልጫለሽ። ምን? በጭራሽ አይሆንም። ለእኔ ሲባል እናንተ እንደዚህ መሆን አትችሉም። እስካሁን ያደረጋችሁት ራሱ ይበቃኛል። ቲና ድርቅ አትበያ። እኔም እኮ አንቺ ያለሽበትን ለማወቅ ያልወጣሁበት ያልወረድኩበት ዳገት የለም እንዴ። አላደርገውም፣ ግን ያለሁበትን ሁኔታ ካወቅክ ራሱ አንድ ነገር ነው። ቲና ድርቅ አትበያ እንዴ። እኔ አንቺ ያለሽበትን ቦታ ለማወቅ ያልወጣሁበት ያልወረድኩበት ዳገት የለም። ይልቅ ፈጣሪ ለምክንያት ነው ያገናኘን። ደክሞኛል አማን። አንዳንዴ ያሳለፍኳቸውን ነገሮች ሳስበው ራሱ እንዴት ቻልኩት ብዬ አስባለሁ። በቃ ያኔ ጣፋንታ ይሆናል። እንደዚህማ በአንዴ ተስፋ መቁረጥ የሚባል ነገር የለም። እስከ መጨረሻው መፋለም አለብሽ። ምንም ብትለኝ ነገር አልሞክረውም። ይልቅ ያ የሴጣን ቁረጥ እዚህ ሳይመጣ ከዚህ ይወጣ። እንደዛ ብሎ ነገር የለም። እኛ ሳንችል ቀርተን በስንፍናችን መጥፎ ነገር ሲደርስብን ስለተጻፈ ነው ሊባል አይችልም። አማን ለምደው ማትሰማኝ? አልችልም። አንተ ግን ውጣ። አንቺን አግኝቼ ብቻዬን መውጣት አልችልም። አማን ለምደው ማትሰማኝ? ከዚህ ውጣ። እኔም ቢይዙኝ ከዚህ የከፋ ነገር ብዙ ላይ ያደርጉኝ ይችላሉ። አንተን ግን ይገሉሃል። እሺ፣ እዚህ ቤት ውስጥ የስራም ሆነ ማንኛውም ዶክመንት ያስቀምጣል እንዴ? ይሄ ሁለተኛ ቤቱ ነው። ደግሞ ጠቃሚ መረጃ እዚህ ያስቀምጣል ብለህ ታስባለህ? አይታወቅም። ግን ሌላ ሚስጥር ክፍል አለው። ምን ልታደርግ? የማገኘው ነገር ካለ ነው። ምናልባት ጥሩ መረጃ ካገኘን ዘብጥያ እንወረውረዋለን። አይ ይሄ ከባድ ነው። አሁን ለማንኛውም ከዚህ ውጣ። ባለፈው ስላየህ ሲያይክ ወዲያው ነው የሚያስታውስህ። እኔማ እዚህ ድረስ መጥቼ ባዶ እጄን አልመለስም። አየህ አይደል? እዚህ ቤት የለም። በቃ አሁን ሳይመጡብህ ቶሎ ብትሄድ ነው የሚሻለው። በቃ ሂድ። ስለዚህ እባክህ ሳትያዝ በፊት ከዚህ ቤት ውጣ። ሰውየው በጣም ከባድ ሰው ነው። ሮዛንም ሊያስገድላት ነበር፣ ለዛውም በአባትሽ። ምን? ወይ አባዬ! ጭራሽ የእነዚህ ሰዎች መጥፎ ስራ አስፈጻሚ ሆነ። ምን እንደሚሻለው ግን እዛ ውስጥ ምንም ነገር የለም። ነግሬያለሁ እኮ። ሰውየው ምን ሞኝ ነው እዚህ የሚጠቅም ዶክመንት እዚህ የሚያስቀምጠው? ሞኝ አትሁኝ እንጂ ቲና። እንዲሁም አስፈላጊ ዶክመንቶች ሰው ያስብበታል ተብሎ በማይገመት ቦታ ነው የሚቀመጠው። ልክ ነህ። ለካ ሶስናም እንደዚህ አይነት ነገር እየፈለገች ነበር። ማናት ሶስና ደግሞ? እኔም አላውቃትም። የማውቀው ብቸኛና አንዱ ነገር የበፊቱ ቅምጡ እንደነበረች ነው። እና እሷ ልትበቀለው ትፈልጋለች ማለት ነው? እንደዛ ነገር መሰለኝ። የሆነ ነገር እየፈለግሽ ስደርስባት እንዴት እንደደነገጠች ብታይ። ይሄማ ጥሩ ነገር ነው። ምን ነው ጥሩ ነገር እንዴ? የሆነ ነገር ቢጠፋ እኮ መጀመሪያ የምጠየቀው እኔ ነኝ። እሱ ማለት አይደለም። እኔ ለማለት የፈለኩት እሷ የእሱ ቅምጥ ከነበረች ልትበቀለው ትፈልጋለች ማለት ነው። እሷ ልጇን ስላስወረደባት ተናዳ መሰለኝ። እሱ ብቻ አይደለም። እና ሁልጊዜ ወደዚህ ቤት ትመጣለች ማለት ነው? 2 ቀን የመጣችው። ይህ እኮ ጥሩ ነገር ነው። ከእሷ ጥሩ መረጃዎችን ማግኘት እንችላለን ማለት ነው። ለራሷ መረጃ ቢኖራት ለምን እዚህ ትመጣለች? ከእሷ ጋር ተቀራረቢና የፎቶም የቪዲዮም ማስረጃ አስቀምጪ። ከሱም ከሷ። ስልኬን አንዳንዴ ነው የሚሰጠኝ። አሁንማ ጭራሽ ከቀፍ ውስጥ ስሜንም አውጥቶታል። ያው ይሄንን ውሰጂ፣ እኔ ሌላ አለኝ። ግን ከተያዝ ካለቀል። እንደዛማ እንዳይሆን በጥንቃቄ ተጠቀሚበት። ሁሌም ቢሆን ስልክሽን ዝጊ። አስፈላጊ ሲሆን ብቻ ደውይልኝ። እሺ፣ አሁን ከዚህ ለቃ ውጣ። እሺ፣ ራስሽን ጠብቂ። እኔ ነገ ተመልሼ እመጣለሁ። አይ ነገ አስገቡኝ። አሁን የተበላሸውን ነገር ስላላስተካከልኩት ነገም ቢሆን ተመልሼ እመጣለሁ። ስለዚህ በሆነ መንገድ እንድትወጪ አደርጋለሁ። አመሰግናለሁ፣ ግን ምንም ነገር አላደረግኩልም። የምንሞጋገስበት ሰዓት አይደለም። እሺ፣ እዛ በመጣው ጊዜ እንኳን ጥሩ ፊት አላሳየውም። አንተ ግን ለችግር ጊዜ ደረስክልኝ። አሁን መሄድ አለብኝ። ራስሽን ጠብቂ። እሺ፣ ልክ ነሽ። በቃ እኔ ልሄድ። በቃ ዛሬ ደግሞ ቆመሽ ነው እንደምትቀበል? በጣም ጥሩ ለውጥ ነው። ቀስ በቀስ እንቁላል በእግሯ ትሄዳለች አይደል የሚባለው? በለው በጣም ተጫዋች እየሆንሽ ነው። ስራ እንዴት ነበር? በጣም ቆንጆ ነበር። አንቺስ ጋር እንዴት ነው? እየለመድሽው ይመስላል። አዎ እየለመድኩት ነው። እስቲ ኮቴ ልቀይር፣ ሙቀቱ ያቀልጣል። እኔ ማስገባት እችላለሁ። እንዴ ለዚህ ስራሽማ ሽልማት ይገባሻል። ኧረ አስፈላጊ አይደለም። እዚህ ተቀምጬ ምን እሰራለሁ? ባይሆን ይችል ስራ ብዬ እኮ ነው። የሆነ ድምፅ ሰማሁ ልበል?
የት? አሁን እዚህ? አረ በጭራሽ ጆሮ መሆን አለበት። የኔ ቆንጆ ነስቲ በይ ቀፊ። ምን? አረ ወደዛ እንዴ አሁን ደህና አልነበርሽ እንዴ? ደግሞ ምን ሆንሽ? እና ቀስ እየተባለው ነው እንጂ ባንዴ ነው እንዴ? ችግር የለውም። አንቺ ብቻ ለእኔ ቦታ ይኖርሽ እንጂ እኔ እጠብቃለሁ። አረ እንዴት ያለ ውለታ ዋልክልኝ። በእናትህ የፈለግሽውን ጠይቂ። ከዚህ ቤት አስወጣኝ። እሱም ብቻ ነው ካንተ የምፈልገው። አሁን ደግሞ ሴጣንሽ ተነሳ እንዴ? ቆይ በዚህ ሁኔታ እስከ መቼ ልታቆየኝ ነው ያሰብከው? የኔ ቆንጆ እኔ አንቺን አልጋ ላይ ለመጣል አንድ ጥፊ ይበቃል። የሰጠውሽን እድል ብትጠቀሚ መልካም ነው። እሺ አልቀኝ። ይሄ ሰውዬ ምንም እየተሻለው አይደለም። ለነገሩ እርጅና ምክንያት እኮ ብዙ በሽታ ይመጣል። እሺ አሁን ይሄ ሰውዬ እንዴት ነው ከዚህ ቤት ማስወጣት የምንችለው? ምን ማድረግ ነው ያለብሽ ሮዛ? አስቢ። አማን ደግሞ አሳልፈን ለህግ አካላት እንስጠው እያለ ነው። ምንድን ነው የሚሻለው? ምን ማድረግ ነው ያለብን? ሳራ አንቺ እኮ እዚህ ቤት ብትኖሪ ኖሮ መፍትሄ አታጭም ነበር። የሆነ ነገር ትፈጥሪ ነበር። ይሄ ሁላ ችግረኛ ላይ አይደርስም ነበር። እኔም እንደዚህ ባልተጨነቅኩ። ቃል ይቅርታ ጠየቅኩሽ እኮ በቃ። ያለ ስሜ ስም ሰጣችሁ ከለጠፋችሁብኝ በኋላ ነው ይቅርታ ምን ይሰራልኛል? በሰዓቱ የሳራን ሱቅ አዘርፈሽ ስለነበረ በቃ አንቺን ጠረጠርን። በእድሜ አንድ ጥፋት በሰራ ሁሉም ጥፋት የኔ ሊሆን አይችልም። ይልቅ እሱን ተይው። ዛሬ ቲናን አግኝቻት ነበር። የት? እንዴት አገኘሃት? ቤታቸው ሄጄ ነው። ምን? አንተ አብዳሃል እንዴ? እኔማ ለስራ ነበር የሄድኩት፣ ግን ቲና ያለችበት ቤት መሆኑን በምን አውቃለሁ እኔ? ይሄማ የፈጣሪ ታምር ነው። እና እሺ ቆይ ምን አደረክ? እና ቲና ደህና ናት? ደህና ናት። እንደ እስረኛ ብቻዋን ነው የምትሆነው። ወይኔ ቲና የኔ ውድ። እሺ ቆይ ማድረግ የምንችለው ነገር አለ? እኔማ ይዣት ልወጣ አስቤ ነበረ፣ ግን እሷ እንያዛለን ብላ ፈራች። ይህ አንተ ድፍረት እኮ ይለያል። ቆይ ባለፈው ነስር በነስር ሆነ የመጣሁን ረስተኸው ነው? እና ዝም ብዬ ጥያት መምጣት ነበረብኝ? እኔ ግን የቂላው ሰብ ይመስለኛል። እሺ የኛ ጂኒየስ የምታደርጊውን ነገር ባይ ደስ ይለኝ ነበር። ለማንኛውም ጊዜ የለንም። ለአንዳንድ መረጃ እንድታቀበለኝ ብዬ ስልኬን ሰጥቻት ነው የመጣሁት። እና አሁን በትክክል ቤቱ የት እንደሆነ ታውቀዋለህ ማለት ነው? አዎ፣ አይኔን ብጨፍኝኝ ራሱ አውቀዋለሁ። እኔም አንዳንድ መረጃዎችን አግኝቻለሁ። ስለ ካሌብ ነው? አዎ፣ ካሌብ ህገወጥ ዝውውር ብቻ ሳይሆን እድሜያቸው ያልደረሰ ሴቶችንም ለባለ ሀብቶች ያቀርባል። ደግሞ እሱም ብቻ አይደለም፣ ጊዜያቸው ያለፈባቸው መድኃኒቶች ሁላ ያቀርባል። የሚገርምክ ያጋልጡኛል ብሎ ያሰባቸውን ሰዎች ሳይቀድሙት ቀድሞ ነው የሚያስወግደው። አባቴን በዚህ መሀል ነው ያጣሁት። በጣም አሪፍ። በጣም በቅርቡ ሰውየውን ከመንገዳችን እናስወግደዋለን። አንድ የቃል ምስክር አግኝቻለሁ። በጊዜ ሂደት እናያለን። እስቲ ያ በላይ የሚባል ሰውዬ ሰምቶን ብቻ እንዳይሆን። እኔ እንጃ። ሮዛ ክሊኒክ ብሎ ወጥቷል ብላኛለች። እስካሁን ያወራነውን ከሰማ ሄዶ ሪፖርት ያደርጋል። በአሁኑ እኛ ነን የምንቀድማቸው። አንቺም አገኙ ያልሽውን መረጃ አጠናክሪ። ወንድሜ የሆነ ነገር ሊነግረኝ ይልና ሁሌ ይተወዋል። ስለ አባታችን የሆነ የሚያውቀው ነገር አለ። ቆይ ግን የምር አባታችሁ ተገሏል? ወንድሜም የአባቴም ጓደኞች እንደዛ ነው ያሉኝ። ቆይ እስካሁን በህይወት ቢኖር ኖሮ ስታስበው ሳይመጣ ይቀራል?
ልክ ነሽ። በቃ እኔ መሄድ አለብኝ። ቲና ኤኒ ታይም ልትደውልልሽ ስለምትችል ስልክሽን ክፍት አድርጊው። ምን አስደነገጠሽ? ማለት አልደነገጥኩም። ለነገሩ እዚህ ቤት ከካሌብ ጋር እየኖርሽ ባደነግጪ ነበር የሚገርመኝ። ምን ፈልገሽ ነው የመጣሽው? ምን ነው አንቺም እንደሱ ማዕቀብ ልጥይብኝ ነው እንዴ? የዛሬን ያርገውና ይሄ ቤት እኮ የኔ ነበር ነው ያልሽው። አሁን ግን ቀርቷል። ቆይ ለምንድን ነው እዚህ ቤት እየተመላለሽ ራስሽን ለአደጋ የምታጋለጭው? ቆይ ግን ለምንድን ነው እኔን የጠላሽኝ? እስከማውቀው ድረስ ካሌብን አትፈልጊውም። እሱን አልፈልገውም። ከፈለሽ አዝለሽው መዞር ትችያለሽ። ግን እዚህ ቤት በተመላለሽ ቁጥር እኔን ችግር ውስጥ ነው የምትከቺኝ። አንቺ ካልነገርሽው መምጣቴን በምን ያውቃል? ውጪ ላይ ያሉት ጥበቃ ተብዬዎችስ? ለእነሱ አታስቢ። እነሱ ከኔ ጋር ናቸው፣ አይነግሩትም። ይልቅስ አንቺ ኑሮ እንዴት እያደረገሽ ነው? ቀልዱን ታዩና የካሌብ ጠላት ነሽ ወዳጅ ነሽ? ልጄን እስከሚገለው ድረስ ወዳጄ ነበር። አሁን ምን ፈልገሽ ነው እዚህ ቤት የምትመላለሽ? ቆይ ላንቺ መናገር አለብኝ እንዴ? አዎ ማወቅ ፈልጋለሁ። ካልሆነ ልተባበርሽ አልችልም። በጣም ከባድ ሰው ነሽ። ግን እንደማትናገሪ በምን አምንሻለሁ? ለእሱ አታስቢ። እኔም የካሌብ ቀንደኛ ጠላት ነኝ ካልሽ እሺ። ለነገሩ ብትነግሪውም ያን ያህል አያስጨንቀኝም። እሺ ንገሪኝ። ፍላሽ ነው እየፈለግኩ ያለሁት። ውስጡ በጣም ብዙ መረጃ አለ። ምን አይነት መረጃ? ይሄን ያህል ከነገርኩሽ ይበቃል። እንዴት ነው የሚያደርጋት? መንቀባ ወንድሜ የምታውቀው ነገር አለ? ቆይ ማን ያባቴ ገዳይ? ባትነግረኝም ደርስበታለሁ። እኔ ያወቅኩ ቀን ግን እስከ መጨረሻው አታናግረኝም፣ አታገኘኝም። አይመስለኝም። ለማንኛውም ቻው። አንቺ ማስተናገድ አልችልም ሮዛ። ለራሴ ተበሳጭቻለሁ። አባትሽን የገደሉት ሰዎች ደግሞ አንቺ ምን ትሰሚያለሽ ስለኔ አባት? እኔ የሰማሁትን ልንገርሽ ብዬ ነው። አንድ ቁም ነገር የሌለሽ ከንቱ። ሲጀምር እዚህ ምን ታደርጊያለሽ? እጠቢ ያልኩሽን ካልሲ ያጥበሻል? አዎ ጨርሻለሁ። ሌላ የምሰራው ነገር አለ። ሰራተኛ ኪችን ሲቀመጥ ነው የሚያምርበት። ከፊቴ ጥፊ። አማን አንቺ እኔን እንደመረጥሽ በማሰቡ በጣም ይቅርታ። አትይኝም። ሲጀመር ባንቺ የመጣው ወቀሳ ምንም መስሎኝ አያውቅም። ሌላም ካለ መጨመር ትችላላችሁ። ምን አድርጌሽ ነው ግን? ቆይ ወይኔ ቃል አንቺ አሰሚም እንዴ? ወደ ውስጥ ግቢ። ላይሽ አልፈልግም። አልገባም ብልሽስ ምን እንዳታመጭ። ኧረ ጥጋብ እየመለስሽልኝ ነው እንዴ? ምን እየሆናችሁ ነው? ይሄው የቤታችንን መቤት የጫማ ጦርነት ከፍታብኛለች። በቃ አንቺ ወደ ውስጥ ግቢ። እንዴ አማን ደግሞ አንተም እንደሷ እየሆንክ ነው እንዴ? ነገር አብርጂ በቃ ሮዛ። በዛ ላይ ታናሽ ነኝ። ብትታዘዥ ምን ችግር አለው? አማን ለአንተ ስል ነው ወደ ውስጥ የምገባው። ግን እኔ በሌለውበት ምን እንደምታወሩ ባውቅ ደስ ይለኝ ነበር። ቲና ደውላ ነበር። አይ አልደወለችም። ቆይ አንተ ስልክ አልያዝክም እንዴ? ቅድም በፍጥነት ስለወጣው አልያዝኩትም ነበር። አሁን ግን ሲሙን አስተካክዬ ይዘዋለሁ። ያ ሰውዬ ግን ከያዛት ከህይወት መዝገብ እንደሚሰርዛት ወቅ። እንድትጠነቀቅ ነግሬያታለሁ። ቲና ጎበዝ ናት፣ ስታዝግ ነው እንጂ። በቃ ቆይ ቅዱስ ሁሉን ነገር ለኛ አጋፍጦ መቅረቱ ነው። የቤተሰብ ጉዳይ አጋጥሞኝ ነው አለ። እመጣለሁ እያለ እስካሁን ግን አልመጣም። ውይ አሁንስ እሱን ባደረገኝ ሁሉን ነገር ጥሎ ጥፍት ማለት ነበር። ከፈለግሽ ቤተሰቦችሽ ጋር ሄደሽ መምጣት ትችያለሽ። እኔ ያለሁ ትንሽ እረፍት አድርጊ እንጂ። አሁንማ የአባቴ ጉዳይ መፍትሄ ሳያገኝለት ወዴትም አልሄድም። አንቺ ታውቂያለሽ። ዛሬ ወደ ክለብ ሄደን ስለ ካሌብ አንዳንድ ነገሮች ብናጠራ ምን ትያለሽ? ደስ ይለኛል። ግን
ያን ያህል እኛ ከምናውቀው የተለየ ነገር ላናገኝ እንችላለን። ሄደን መሞከራችን አይከፋም። ግድ የለሽም፣ እዚህ ተቀምጠን ምንም አንሰራም። እሺ ያልኩኝ እኮ። ቆይ በላይ የተባለው ሰውዬ ምን አስቦ ነው? አንተ አሁንም እዚህ ቤት እንዲኖር ልትፈቅድለት ነው እንዴ? አጠገባችን ቢሆን የተሻለ ነው። ምንም እንዳልተፈጠረ እናስመስላለን። አንቺም ፊትሽን አትቀይርበት። ኧረ እሱ እንኳን አይደለም የኔን ፊት የጅብ ፊት ቢያይ ራሱ የሚፈራ ሰው አይደለም። እንዲፈራሽ ሳይሆን እኛ እንዳምን ነው እንዲያስብ እፈልጋለሁ። ሀያማን ሰውየው ውሃ የጠበሰ አራዳ ነው። ሁሉን ነገር ያቀብናል። በጭራሽ ልናታልለው አንችልም። አይምሰልሽ፣ ሁሌም ሙሉ ቀን የለም። የዛሬው ቀን አድካሚ ነው። ትንሽ እረፍት ማድረግ እፈልጋለሁ። የስራ ሰው ብዙ እንዳተኛ፣ ትንሽ ደቂቃ ብቻ ነው የቀረክ። በቃሽ፣ እንደውም 30 ደቂቃ ይገኛል። ሄሎ አቶ በላይ፣ በቃ አንተ ሰውዬ በቃ ምንም ስራውን ማበላሸት ነው እንዴ? ስራ ጭራሽ አመመኝ ትላለህ እንዴ? ለዚህ ስራ ዋጋ ትከፍላለህ። ጠብቅ። ምን ይሻለኛል እንዴ የዚህ ሰውዬ ነገር? በቃ ሁሉን ነገር እንዳበላሸ ነው በቃ እንዴ? በጣም ይገርማል። የህይወት ዋጋ ነው የሚከፍላት። አልተውም። እኔ ካሌብ አይደለሁም። ምን ሆነሽ ነው? ምንድን ነው? የካሌብ ሰዎች ከትምህርት ቤት ሲወጣ ጀምሮ እየተከተሉኝ ነበር። ከዛ እኔም ነገሩ ምንም ስላላማረኝ ሮጥኩኝ። እነሱም የተወሰነ መንገድ ተከትለውኝ ነበር። አሁን ግን ወዴት እንደሄዱ አላውቅም። እነዚህ የተረገሙ ሰዎች መቼም አይተውንም አይደል? ነይ እሺ፣ ቶሎ በቃ ወደ ቤት እንሂድ። መሞትና ለመሞት እንኳን እንዴት አያሳስብም? ለነገሩ እሱ ከሆዱ ውጪ ምን ያሳስባል? እሺ የት ሄዱ ይባላል? አይ ከኔ ጋር ከትላንት ወዲያ ብቻ ነው የተገናኘ ነው እንዴ? ክላስ ቀጥተው የማያውቁ ልጆች ቆይ ዛሬ እንዴት ቀሩ? አልገባኝም። እኔ እንጃ። ኧረ እኔ ምንም የነገሩኝ ነገር የለም። እሺ አሳውቃችኋለሁ። እሺ ምን ሰምተሽ ነው የተደረባበሽ? ሁለት የትምህርት ቤት ጓደኞቼ ከጠፉ 2 ቀን ሆናቸው። የት እንዳሉ አይታወቅም። እንዴት ማለት? እርግጠኛ ነሽ ጠፍተው ነው?
አዎ ቤተሰቦቻቸውም ለፖሊስ አመልክተዋል። እኔ እንጃ ብቻ በሰላም አይመስለኝም። በቀደም ለበላይ ጓደኞች ስልክ አልሰጠሻቸውም አይደል? አይ ስራ የሚፈልጉ እንዳሉ ብቻ ነው እንጂ ስልካቸውንም ሆነ አድራሻቸውን አልሰጠውም። እናንተ የሰማሁትን አታምኑ። 18 ዓመትና ከዛ በታች የሆናቸው ሴቶች እየጠፉ ነው አሉ። በለው ይሄ ነገር እውነት ነው ማለት ነው? ሮዛም አሁን እኮ ስለሱ እየነገረችኝ ነበር። 2 ጓደኞቿ ከትምህርት ቤት ጠፍተዋል። ይሄ ካሌብ የሚባለው የቆሻሻ ሰውዬ ስራ ነው በለው። እኔ ይሄንን አላምንም። ጭራሽ በጋድ ሴቶችን መዝረፍ ጀመረ። እኔ ይሄ ነገር በጣም እያስፈራኝ ነው። ቆይ እንዴት ነው በዚህ ሁኔታ ወደ ትምህርት ቤት የሚሄደው? ነገሮች እስከሚረጋጉ ድረስ ትምህርት ብሎ ነገር የለም። ይህን ነገር ማስቆም አለብን። ካልሆነ የከተማው ሴቶች በጠቅላላ ችግር ውስጥ ናቸው። እኔ መሄድ አለብኝ። የት ልትሄጂ ነው? ካሌብ ጋር ሄጄ ነገሮችን በጠቅላላ ማጣራት አለብኝ። ግን ምንም አያደርግሽም አይደል? አይ እኔን ምንም አያደርገኝም። አንቺ ግን በተቻለሽ መጠን ውጪ ባትወጪ ጥሩ ነው። ያው አንቺ ቴካዌ እንዳመጣልሽ ካላክሽኝ በስተቀር አልወጣም። አሁንም ብሽሽቅ ላይ ነሽ። እንደፈለግሽ ለራስሽ ብዬ ነው። እንደ ባሪያው ውጪ ግቢ እያልሽ ካዘዝሽኝ በኋላ ነው አሁን አስብልሻለሁ የምትይኝ? መቼም ቢሆን አንቺን አላምንሽም። እንደፈለግሽ አልኩሽ። አትሰሚም እንዴ? ቃል ልክ ናት። ከዚህ እንዳትወጪ። እንዴ ያማቸዋል እንዴ እነዚህ ሰዎች? ቆይ ጣቴን የምጠባ ህፃን አድርገው ነው እንደሚያዩ? ምንድን ነው የሚያወሩት ነገር? ቀን ቀን ትተኛለሽ እንዴ? አንቺ ምን አለብሽ? ትልቅ የቤት ስራ ሰተሽኝ እኮ ነው የሄድሽው። እና አሁን ፍላሹን እየፈለግሽ ነው? ቤት አላስቀመጠውም። ሽንት ቤት አይቀርም ስፈልገው። አይ የኔ ቆንጆ፣ አንቺ እንኳን ቤት ውስጥ መፈለግ ያለብሽ አይመስለኝም። አንቺ እኮ ነሽ እንድፈልገው የነገርሽኝ እኮ። ከባልሽ ኪስ ከዋሌት ውስጥ ነው መፈለግ ያለብሽ። እሱማ በጣም ከባድ ነገር ነው። ካሌብ ካወቀ ይገለኛል። እንደምንም ብለሽ አሳምኚው። እንዴት አድርጌ? በቃ አንቺ ለሱ ጥሩ ይሁንለት። እዚህ መኖርሽ ደግሞ እንደተመቸሽ አስመስይ። ከዛ እንደፈለግሽ ታሽከረክሪዋለሽ። ምን? እኔ እሱ ጋር አብሬ ልተኛ? አላደርገውም። የፈለገ ይሁን አላደርገውም። እንዴ ቲና፣ እንግዳ እንዳለብሽ አላወኩም ነበር። አማን ነጉዞ ስሚ፣ ምንም አላየሽም፣ አልሰማሽም። አማን እንዳትመጣ ነግሬ ካልነበር እንዴ? ለምን መጣ? ካሌብ ሴቶችን እያፈነ ነው። ሮዛም ለትንሽ ነው ያመለጠችው። አዲስ ነገር ካለ ብዬ ነው የመጣሁት። ምንም አልሰማውም። እሱ እዚህ ሲመጣ ስልክ እንኳን አያወራም። ያቺ ሴት ማናት? ከዚህ በፊት እዚህ ነበረች ያልኩህ ልጅ እሷ ነች። የሆነ አዲስ መረጃ ካለ ብላ ነው የምትመጣው። ለማንኛውም አዲስ ነገር ካለ አሳውቃለሁ። አሁን ከዚህ ሂድ፣ ውጣ። እሺ፣ ግን አስቸኳይ ነው። የምትሰሚው ወይ ያየሽው ነገር ካለ አሳውቂ። በተረፈ ግን ደህና ነሽ? እሺ ደህና ነኝ፣ እደውልልሃለሁ። አሁን ግን ቶሎ ውጣ። እሺ።
ይሄ አንቺ አይደለም። አመሰግናለሁ።